ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሐሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሐሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ ነው። ቲፎዞ የሚያደራጁ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። እመቤታችን ቤዛችን ናት እና እሷ ቤዛ ያልሆነች ማንም ይሆናል። ሁሉን እሺ እያለች እየታዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። በቤታችንም አንድ ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው፣ ወይ ምስጋና ፈላጊዎች ናቸው። ምግባር ያለው አንደበቱ የለሰለሰ ሃይማኖቱ የጠመመ አባት ቢኖር መከተል ይገባልን ቢሉ ይላል። ይሄን አይገባም። በለሰለሰ ምግባሩ እያታለለ ወደ ክህደት ያደርሳልና። ለሥጋ በሚመች ፈጠራ ልቦለድ ለነገሥታት በሚመች የሚሰብክ ከሆነ መምህራችን አይደለም። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ተሰቅሎ ሙቶ ሰላምን ደስታን የሰጠን ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር እንደፈቀደልን ዛሬ የምንማማርበት የትምህርታችን ኃይለ ቃል አንሰ አአምር ዘከመ ሃይማኖተ ኩሎሙ ቅዱሳን ሐዋርያት ወሰማይት እለኮኑ ሰማይተ በጽድቅ ወገብሩ ምግባረ ሰናየ እስከዛቲ ዕለት በሚል ርዕስ ነው። ወደ አማርኛ አጠር አድርጌ መሀል ላይ አንድ ነገር አስቸግራችሁ። እኔ መልካም ስራ እንደሰሩ አባቶቼ አምናለሁ በሚል ርዕስ ነው የምንማማረው። እስኪ በሉ እኔ በሉ መልካም ስራ እንደሰሩ አባቶቼ አምናለሁ። ሃይማኖተ አበው ምዕራፍ 62 ከቁጥር 2 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው ቅዱስ ዮሐንስ አፈወርቅ ነው የተናገረው። ቅዱስ ዮሐንስ አፈወርቅ እኔ ጌታዬ ኢየሱስ ክርስቶስን በተመለከተ የማምነው እንደ አባቶቼ ነው። እምነትህ እንደማን ነው ቢባል እንደ አባቶቼ ነው። እነዚህ አባቶችስ እነማን ናቸው ብላችሁ ብትጠይቁኝ ሐዋርያት፣ ሰማዕታት የእውነት ምስክር ሆነው መከራ የተቀበሉ እና እስከ ዛሬ ድረስ መልካም የሰሩ ቅዱሳን ናቸው ይላል። እንግዲህ ቅዱስ ዮሐንስ አፈወርቅ ሕይወቱን ታውቁታላችሁ። እጅግ ጌታን የሚወድ ክርስትና ከተነሳበት ቀን ጀምሮ ስቆ የማያውቅ በጌታ ፍቅር የተነደፈ ብሉያትንና ሐዲሳትን የተማረ በዋሻ በበዓት ተከቶ ብሉያትን ሐዲሳትን ከተማረ በኋላ
ሲጸልይ አንተ አዲስ ዳንኤል ነህ ብለው ጴጥሮስና ጳውሎስ መጥተው የመሰከሩለት በራእይ አስተምር። ቅዱስ ጴጥሮስ መጥቶ ውጣና አስተምር፣ ለእኔ የተሰጠኝን ጌታ የሰጠኝን የመንግሥት ቁልፍ እንካ። ቅዱስ ዮሐንስ ወንጌላዊም ወንጌልን እየተረጎመለት ያስተማረ ከቅድስና የደረሰ ፍጹም አባት ነበረ። ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚለውን ንጉሱ ይጨነቃል። አወቀ በመጽሐፍ ቅዱስ እገሌ እገሊትን አወቃት ማለት ሴትና ወንድ አንድ በሚሆኑበት ግብር አንድ ሆኑ ማለት ነው። ታዲያ እመቤታችንን ዮሴፍ የበኩር ልጇን እስከምትወልድ ድረስ አላወቃትም ማለት ከዚያ በኋላ አውቋታል ማለት ነው እያለ ንጉሱ ይጨነቅ ነበር። ከዕለታት አንድ ቀን ንጉሱ ቴዎዶሲዎስ ጥያቄው መምህሩን ዮሐንስ አፈወርቅን ሲያገኝ ጥያቄው ይጠፋዋል። ሲሄድ ትዝ ይለዋል። ከዕለታት አንድ ቀን ተጫወተው ሲለያዩ መምህር አንተን ሳገኝ ጥያቄ ይጠፋኛል፣ ከሄድክ በኋላ ይረብሸኛል አለ። ምንድነው ጥያቄ? ጥያቄውን ነገረው። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከዚያ በኋላ አወቃት ማለት ነው አለው። አይ አይደለም፣ እስክትወልድ አላወቃትም የተባለበት ምክንያት እመቤታችን ጌታን የወለደች ዕለት 5 ነገሮችን አይቶ ዮሴፍ የአምላክ እናት መሆኗን ተረዳ ማለት ነው። እስከዚያ ድረስ ግን አላወቃትም። ቢነገረውም አምላክ ከዚያ በፊት ሰው ሆኖ ስለማያውቅ ዮሴፍ ያንን መረዳት የሚችልበት አቅም አላገኘም ነበረ። የልደት ዕለት ግን ሰብአ ሰገል መጥተው ሲገብሩ፣ እረኞች ሲያመሰግኑ፣ መላእክት ሲያመሰግኑ፣ ብርሃን በቤተልሔም ሲገለጥ፣ ኮከቡ በሁለት መንገድ እየተጓዘ ሲመጣ አይቶ ኮከቡ መጥቶ እመቤታችን ከወለደችበት ላይ መጥቶ ሲቆም አየ። ሰብአ ሰገል 3 ነገስታት መጥተው ሲገብሩለት አየ። ብርሃን ቤተልሔምን ሲሸፍናት አየ። እረኞች የሰማይ ምስጋና ተገልጦላቸው ሲያመሰግኑ አየ። መላእክት ከሰው ጋር ወርደው ሲያመሰግኑ አየ። ይህንን እስከሚያይ ድረስ አምላክን እንደወለደች አላወቀም ነበረ። ይህንን ነው ያላወቀው እንጂ ከወለደች በኋላ አወቀ ማለት አይደለም። አወቀ የሚለው ሁለት ይተረጎማል። አባ ጊዮርጊስም ይናገራል። አይመራሰ ዘሀበ ክሌፍና ይተረጎም። አወቃት የሚለው በሁለት ይተረጎማል። ሀበ አይምሮ ወእያይምሮ፣ በማወቅና ባለማወቅ። ሀበ ሩካቤ ወኢሩካቤ፣ ወይም ወንድና ሴት አንድ በመሆናቸውና ባለመሆናቸው ይተረጎማል። በእውቀት ይተረጎማል። በእውቀት በማወቅ አዲስ ነገርን በመገንዘብ በመረዳት ይተረጎማል። አላወቃትም ማለት ወላዲት አምላክ መሆኗ ጭንቅ ሆኖበት ነበረ። ስትወልድ ግን ተረጋገጠለት ማለት ነው። በዚያውም ላይ ፍጻሜ የሌለው እስከ ነው። ዳርቻ የሌለው እስከ። ይኸውም ይታወቅ ዘንድ በመጽሐፍ ቅዱስ ፍጻሜ ያለው እስከና ፍጻሜ የሌለው እስከ አለ። ለምሳሌ እስከ ዓመት ትብሉ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉ ድረስ ሲል እስከ ይናገራል። ከዳን እስከ ቤርሳቤ ሲል እስከ አለው ወሰን ያለው ነው። ኢተመይጠ ቋ እስካመ ነትገ ማያ አይህ፣ የጥፋት ውሃ እስከሚጎድል ድረስ ቁራው አልተመለሰም ነበር። ከዚያ በኋላ ተመለሰ ማለት አይደለም። ፍጻሜ የሌለው እስከ ነው። ኢወለደት ሜልኮል እስካመ ሞተት፣ ሜልኮል እስከምትሞት ድረስ አልወለደችም። ከወለደች በኋላ ከሞተች በኋላ ወለደች ማለት አይደለም። ፍጻሜ የሌለው ሰው እገሌ እስከሚሞት ድረስ ንስሐ አልገባም ቢባል
ከሞተ በኋላ ንስሐ ገባ ማለት አይደለም። ይህ ፍጻሜ የሌለው እስካለ ይህንን ለመግለጥ ነው ብሎ ተረጎመል። ዳንኤል ለናቡከደነጾር የጠፋበትን ህልም እንደተረጎመለት አንተም የጠፋብኝን ጥያቄ ተርጉመህልኛል፣ አዲሱ ዳንኤል ነህ ብሎ የተናገረለት ከጀርባው የነበረችው የእመቤታችን ስዕልም ሰናየ ተናገርከ ዮሐንስ አፈወርቅ፣ ሰናየ ተናገርከ ዮሐንስ ልሳነ ወርቅ፣ አንደበትህ የጠራልህ ዮሐንስ ሆይ በጎ ተናግረሃል ብላ ስዕሊቱ አንደበት አውጥታ እስክትመሰክርለት ድረስ የደረሰባት ነበረ። ብሉያቱን ሐዲሳቱን ሲተረጉም የቅዱስ ጳውሎስን መልእክታት በሚተረጉምበት ጊዜ ቅዱስ ጳውሎስ ራሱ ተገልጾ እጁን ጭኖበት ይውል ነበር። በአካል በሚጽፍበት ጊዜ ቅዱስ ዮሐንስ አፈወርቅ ሹመት የማይወድ ፍጹም አባት ነው። ቅስና ሊሾም በተባለ ጊዜ ለጓደኛው ለባስልዮስ ሲነግረው እኔ ካህን መሆን አልፈልግም ማለት ቄሱን ሲባል ቅስና ለማምጣት ካህን መሆን አልፈልግም። ለምን? ሁለት ምክንያቶችን ቢያንስ ልንገራቸው። እሱ ከዘረዘራቸው ጌታ ቅዱስ ጴጥሮስን ከትንሣኤ በኋላ ተገልጦ የዮና ልጅ ስምዖን ሆይ ትወደኛለህ ወይ ካለው በኋላ ጌታ ሆይ እንድወድህ አንተ ታውቃለህ ባለው ጊዜ እኔን የምትወደኝ ከሆነ ለፍቅር ምልክት በጣም ብዙ ጊዜያትን ጹም፣ እኔን የምትወደኝ ከሆነ መሬት ላይ ተኛ አላለውም። ያለው በጎችን ጠብቅ ነው ይላል። ካህን መሆን ማለት የክርስቶስን በጎች መጠበቅ ነው። ለክርስቶስ የምናሳየው የመጨረሻው ፍቅርም በጎቹን መውደድና መጠበቅ ነው። እኔ ለዚህ አደራ የምበቃ ሰው አይደለሁም። በዚያውም ላይ አስበው የሚያድሩ በጎችን መጠበቅ አልችልም። ክርስቶስ የሞተላቸውን በጎች አስነጥቃለሁና ብሎ እምቢ ብሎ ተገዶ የተሾመ ሰው ነው። ዛሬው ደግሞ ተመልከቱ፣ ተገዶ እንኳን ከዚያ በላይ ያለውን ኤጲስቆጶስነት፣ ጳጳስነት፣ ፓትርያርክነት ሊመኘው ይቅርና ቅስና እንኳን አይገባኝም፣ እንዴት የክርስቶስን በጎች እኔ መጠበቅ እችላለሁ ብሎ ጵጵስና ደግሞ ከዚያ በላይ ያለ ዕዳ ነው። አባ መቃሪዎስ የሚባል አባት ጳጳስ ሆኖ ለእናቱ ሂዶ የው ጳጳሱኝ እናቴ አላት። እንዲሁ ነከማይ ሙተ ተገንዘህ ባይ ይሻለኝ ነበር አለች። ለምን እናቴ ሲላት ቀድሞ የምትጠየቅ በራስ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ኃጢአት ጭምር ትጠየቃለህ አለችው። ሰዎች አንረዳው። ቅዱስ ዮሐንስ አፈወርቅ እንዲህ አለ ርኅሩህ፣ ድሃ የሚወድ የድሆች ጠበቃ፣ የምጽዋት አባት፣ ፊት አይቶ የማያዳላ፣ የፈለገው ሁሉ እንዲያገኘው በከተማው መሃል ፓትርያርክ ሆኖ ብቻውን ሲመላለስ የሚገኝ፣ ለአንዲት ድሃ መሬት ብሎ የቤተ መንግስት ነገስታትን የሚገስጽ እውነተኛ የቤተ ክርስቲያን አባት፣ አንደበቱ የጠራለት ነገሩ የተከናወነለት ፍጹም አባት ነው። የቤተ ክርስቲያን ሽልማት ነው። በአማን አፈወርቅ በአማን አፈ ጳዝዮን ዘያሰረግዋ ለቤተ ክርስቲያን በምድር አሳቲሁ፣ ቤተ ክርስቲያንን በድርሰቶቹ የሚያስጌጣት የሚሸልማት እውነትም አፈ ዕንቁ አፈ ማር ነው ይለዋል አባ ጊዮርጊስ። መናፍቃንን የሚለያቸው ቆርጦ የሚጥላቸው አፈ መጥባይት፣ ለምእመናን በስብከቱ መራራውን ክህደት የሚያርቅላቸው አፈ ሶከር አፈ መዓር ነበር ይላል። ከቃሉ ጋር ናቸው። በጣም ፍጹም መምህር ነው ቅዱስ ዮሐንስ አፈወርቅ። እግዚአብሔርን መስሎ ያስተማረ እና እሱ ሲናገር ስለ እምነት ከጠየቃችሁኝ መከራ እንደተቀበሉ አባቶቼ መልካም እንደሰሩ አባቶቼ አምናለሁ አለ።
ይሄው እሱም አባቶቹን መሰለ። እምነት ደብዳቤ ከሆነ ምግባር ደግሞ ማህተም ነው። አልቦ ዘያነጤኒ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ። ቅዱስ ጳውሎስ ሲናገር ገላትያ ምዕራፍ 6 ላይ ሲናገር የክርስቶስን ማህተም በሥጋዬ ተሸክሜያለሁና ማንም አያድክመኝ ይላል። የክርስቶስ ማህተም ያለው በክርስቶስ ስም መከራ መቀበል ነው። በክርስቶስ ስም ያመኑ ለዘመኑም ቅርብ የነበሩ በሱ ሕግ ጸንተው ምግባር የሰሩ ለምግባራቸውም መከራ የተቀበሉ እነዚህ እውነተኛ መምህራን እነዚህ ናቸው። እሱም እንደዚህ አድርጎ ነው ያስተማረን። እየተሰደደ እየተገረፈ እየራበው እየጠማው ነው ያስተማረን። እንደዚህ ያሉ መምህራንን እምነት እንደነሱ ነው ማምነው፣ እንደቀደሙት መከራ እንደተቀበሉት እንደተመቻቸው አይደለም፣ እስከ ሕይወታቸው ፍጻሜ በጎ እንደሰሩት እግዚአብሔርን በመከራ ውስጥ ሆነው እንዳዩት እንደነዚያ አምናለሁ። ሌሎችም አባቶች ተባብረውበታል። በብሉይም በሐዲስም የተቀመጠ ነው ይሄ። አሁን ይሄንን ርዕስ የመረጥኩት ወድጄ አይደለም። ምዕመናን በየጊዜው ጥያቄ ይወለዳል። ሰይጣን እኔ በጣም ረባሽና ክፉ ያለ ቤት ስራ እንዳንቀመጥ የሚበጠብጥ መሆኑን የማየው በየወሩ የቤት ስራ የሚሆነን አንዳንድ ጥያቄ ይነሳል። ለዚህ ወር አንድ ጥያቄ ያስነሳል በሆነ ሰው፣ የሚቀጥለው ወር ደግሞ አንዱ ይናገራል። አምና የሆነ ጊዜ የዛሬ ምናምን ዓመት ስለ ታምረ ማርያም፣ ቀጥሎ ስለ ገድለ ተክለ ሃይማኖት፣ ቀጥሎ ስለ እንትን፣ ቀጥሎ እና እናንተ ይሄ ሁሉ ጥያቄ በተነሳባችሁ ቁጥር ምንድነው ማድረግ ያለባችሁ ነው። መንገር የፈለኩት እሱ ነው። በየጊዜው ወይም ቤታችን የሚያጣጥል ወይ ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድነው መፍትሄው ነው። መፍትሄው እንደ አባቶቻችን ማመን። እስኪ እንደ አባቶቻችን ማመን በሉ። እንደነማን ማመን ያለብን? እንዴት እንዳሉት አባቶቻችን። እስኪ መከራ እንደተቀበሉት በሉ። እስከ ሕይወታቸው ፍጻሜ በጎ እንደሰሩት በሉ። እንደ አባቶቻችን ምን እንላለን? እናምናለን። እንደ ትናንትናዎቹ ነው የምናምን። ዛሬ ያገኘነው እግዚአብሔር የለም። ሃይማኖት በውሳኔ የሚገለጥ አይደለም። ሰዎች ተሰብስበው የሚወስኑት አይደለም። የተገለጠ እውነት ነው። የተገኘ ሐሳብ አይደለም። የተወሰነ ሐሳብም አይደለም። ስምምነትም አይደለም። የተገለጠ እውነት ነው። እግዚአብሔር ተገልጧል፣ አይተነውማል። ከሱ ጋር የበላን የጠጣን እኛ ነን ይላል ቅዱስ ጳውሎስ። በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት። እግዚአብሔር በብዙ ህብረ ትንቢት፣ በብዙ ህብረ መልክ፣ በብዙ አነጋገር፣ በብዙ ጎዳና ለአባቶቻችን በነቢያት ከቀድሞ ጀምሮ ተናገረ። ወለነሰ በዳሃሪ መዋይል ነገረነ በወልዱ ወወቱ ፈጠሮ ለኩሉ ወረሰዮ ወራሴ ኩሉ ዘውቱ ጸዳለ ስባቲሁ አምሳለ አራያሁ ዘይእዝ ኩሎ በኃይለ ቃሩ። ምን ይላል? ለኛ ግን በመጨረሻው ዘመን ዓለምን በቃልነቱ ከዊን በፈጠረበት ባህሪውን ባህሪ አድርጎ ሁሉን ወራሽ በሆነ የአብ ባህሪው በሆነ የአብ የክብሩ ጸዳል በሆነ አምሳለ አራያሁ በመልክ የሚመስለው በባህሪ የሚተካከለው ዘይዝ ኩሎ በኃይለ ቃሉ ሁሉን በእጁ በያዘ በአንድ ልጁ ተናገረን ይላል። በአንድ ልጁ ተናገረን። እሱም ወለሊሁ ገብረ በአካለ ህላዌሁ በዘያነጽ ኃጣዊነ። እሱም በገዛ ደሙ ኃጢአታችንን ካነጻ በኋላ ወነበረ በየማነ እበዩ ዘበሰማያት በግርማው ቀኝ ተቀመጠ። እስመ ብሂለ ነቢር ያእምር ሀበ ዘኢተልእኮ
ተቀመጠ ማለትም ተልእኮ የለበትም ማለት ነው ይላል ቅዱስ ዮሐንስ አፈወርቅ ሲተረጉመው ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ያለው። ስለዚህ እግዚአብሔር ተገልጧል። አንደኛ ዮሐንስ ምዕራፍ 1 ላይ ምን ይላል? ንሕነ ንነግረክሙ ንዜንወክሙ በይንተ ነገረ ሕይወት ዘሃሎ እምቅድም ዘሰማይናሁ ወዘርእይናሁ ወዘገሰሳሁ እደዊነ። እኛ ግን በጆሮአችን የሰማነውን በዓይናችን ያየነውን በእጃችን የዳሰስነውን የሕይወትን ቃል እንነግራችኋለን ይላል። እግዚአብሔር ተገልጧል። እግዚአብሔር አብ በልጁ ተገልጧል። እግዚአብሔር መንፈስ ቅዱስ በወልድ ተገልጧል። እግዚአብሔር ወልድ አብን ሰብኮናል፣ መንፈስ ቅዱስን ሰብኮናል። እሱን አይተን አብን አይተነዋል፣ መንፈስ ቅዱስን አይተነዋል። ለእግዚአብሔርሰ አልቦ ዘርእዮ ግሙራ አላ ውእቱ ወልድ ኃይል ዘሃሎ ውስተ ጽናሁ ውእቱ ነገረነ። እግዚአብሔርን ያየው አንድስ እንኳ የለም፣ በቅፉ ያለ በእሪናው ያለ አንድ ልጁ እሱ ነገረን እንጂ ተብሎ እንደተነገረ ዮሐንስ 1 ቁጥር 18 ላይ እግዚአብሔር ወልድ እግዚአብሔር አብን እግዚአብሔር መንፈስ ቅዱስን እንድናውቅ ነግሮናል። እውነት ተገልጧል፣ ሕይወት ተገልጧል። ነይነሰ ነአምር ከመ መጽአ ወልደ እግዚአብሔር ወሀበነ ልበ ከመ ናይምሮ ለእግዚአብሔር በጽድቅ ወሃለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። እኛ ግን የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። በእግዚአብሔር ልጅ በማመንም እስከዛሬ ድረስ አለን። እርሱም እውነተኛ የባሕርይ አምላክ እግዚአብሔር ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እግዚአብሔር ወልድ ተገልጧል። ያንን የተገለጠውን እውነት ነው የምንኖረው። ሃይማኖት ወስነን አናውቅም። ሃይማኖትን ተስማምተን አልሰራንም። ሃይማኖትን ፈልገን አልተገኘንም። ሃይማኖት ተገልጦልን ያዝ ነው። ከዚህ በኋላ ሌላ መምህር አይመጣም። የመምህራን ማህተም ኢየሱስ ክርስቶስ ነው። መምህራችን ኢየሱስ ክርስቶስ ወይ ሲባል በቅዳሴ ያልሰማችሁ? የመምህራን ራስ የመምህራን ማህተም እሱ ነው። ሰው ሁሉ ቢያስተምር ወደ ክርስቶስ ለመድረስ ነው። ሌላ ትምህርትም የለም። አልቦ ዘይክል ሳርሮ ዘእንበለ ዘተሳረረ። ከተመሰረተው መሰረት በቀር ሌላ መመስረት የሚችል ማንም የለም። ያንን የተገለጠውን እውነት እንዴት አድርገን ነው የምናገኘው? ማን የሚናገረው ነው እውነት? አንዱ አንዱን ይለናል፣ አንዱ አንዱን ይለናል። የማን ነው እውነት? የማን ነው ትክክል? ትናንትን ስናይ እውነትን ማወቅ እንችላለን። ትናንትን ስናይ በኦሪት ዘዳግም ምዕራፍ 32 ቁጥር 8 ላይ እንዲህ የሚል ቃል አለ። ተዘከሩ መዋዕለ ትካት ወለብው ዓመታተ ተዘከሩ መዋዕለ ትካት፣ ያለፈውን ዘመን የቀደመውን ዘመን አስቡ። ወዓመታተ ወለብው ዓመታተ፣ የቀድሞዎችንም ዓመታትንም አስተውሉ። ተሰአሎ ላቡከ ወይነግረከ፣ አባትህን ጠይቀው ይነግርሃል። ወለሊቃውንቲከ ይዜንውከ፣ ሊቃውንትንም ጠይቃቸው ያስተምሩሃል። የቀደመውን ዘመን እስራኤል ሆይ አስብ ይላል። እንደ ትናንት ነው የምንኖረው። እግዚአብሔር የትናንትና አምላክ ነው። ዛሬ እኛ ፈልገን ያገኘነው አይደለም። ስለዚህ በትናንትናው መሰረት ላይ ቁመን ስንፈትሸው ሁሉ ገለባ እየሆነ እየቀለለ እናገኘዋለን። ግድ የላችሁ ምዕመናን፣ ከባድ ጭንቅ ክደት ለቤተክርስቲያን እንግዲህ የሚመጣ ክደት የለም። የትናንትናው ነው እየታደሰ ብቅ የሚል አንዳንድ ቀን ትናንትና እነ አርዮስ የተካዱት እነ ንስጥሮስ የካዱ ሌሎች ያሉት ነው የሚመጡት፣ ሌላ አይመጣም። የትናንትናው ክደት ዛሬ የሚመጣ ከሆነ መድኃኒቱ ምንድን ነው? የትናንትናውን መልስ ማወቅ ለዛሬው ክደት መድኃኒት ነው። የዛሬው ክደት ነገ የሚመጣ ከሆነ የዛሬውን መልስ ማወቅ ለነገው ክደት መድኃኒት ነው። እውነቴን ነው የምነግራችሁ። ጌታ እስከሚመጣበት ድረስ አዲስ ክደት አይመጣም። የሚመጣው ክደት ሁሉ ትናንት የተካደው ነው። ያንን ራሱን እያሻሻለ የሚመጣ አሁን አንተ በቅተህ ነው ነብዩ ነው እንደዚህ አይመጣም የምትል ልትሉ ይችላል። የሰው ሊና መች ረፍት የለው አይደል? መቼስ
እኔ በቅቻለሁ አላልኩም ጌታዬ። እያልኩ ያለሁት ምን ማለት ነው? ክህደት እየታደሰ ይሄዳል እንጂ ሁሉም ክህደቶች ተክደዋል። እግዚአብሔር የለም ከተባለ ተብሎ ነበር። ድንግል ማርያም እንዲህ ናት ተብሎ ማለት ከሆነ ተብሎ ነበር። ትናንት የተባለ ሁሉም ተብሏል። ያ ግን ዘመናትን ትውልዱ ረስቶታል ተብሎ ሲታሰብ ይቆይና ሰይጣን ብቅ ያደርገዋል። የዚያን ጊዜ ሆ ብለን እንደነግጣለን። ግን አዲስ ነገር የለም። እንዳትታወቁ ከፈለጋችሁ ትናንትን እወቁት። እግዚአብሔር በኦሪት ዘዳግም እስራኤል ታሪክህን እወቅ ነው። ታሪክህን እወቅ እንዳትጠፋ። የትናንትናውን ዘመን ጠይቅ። ማን ነው የምትጠይቅ? አባቶችህን ጠይቃቸው ይነግሩሃል አለ። በምግባር የወለዱህን በተግባር የወለዱትን ላመኑት እምነት በተግባር የኖሩትን የትናንትናዎችን አባቶች ጠይቁ። ሊቃውንትን ጠይቃቸው ይነግሩሃል። የትናንትናዎችን ሊቃውንት ባልኩ እንግዲህ እኔን ማለት አይደለም፣ ወይም ገሌን ማለት ወይ አባ ገሌን አይደለም፣ ወይ መጋቢ ሐዲስ ገሌን እያልኩ አይደለም። የትናንትናዎችን ሊቃውንት ከህይወታቸው ጋር የኖሩትን ጠይቋቸው። መጽሐፋቸው አለላችሁ። ለምን ነው የምትሸበሩት? አለ እኮ ለሁሉ ነገር አባቶቻችን እነሱ መከራውን ገፈታ ቀምሰው ለኛ ሁሉን ነገር ሰርተውልን ሄደዋል። ቅዱስ ጳውሎስ ምን አለን? ጌታ በመኃልየ ዘሰሎሞን ደግሞ የተናገረው ንገራቸው። እመሰ ኢያእመርኪ ሰናይት እማንስት፣ አንቺ ከሴቶች ሁሉ ያማርሽ ሆይ ራስሽ ማወቅ ከተሳነሽ አንቺ ራስሽ ካላወቅሽ የኔ መንገድ ከጠፋሽ ፀይ ውስተ ሰኮና ሆሙ ለመሬት፣ የመንጋዎችን ሰኮና ተከትለሽ ውጪ አለ። የመንጋዎችን ተከተለ። ወራእይ ማህፃ አይጣሊኪ ውስተ አይጻዳት ሆሙ ለኖሎት፣ አንቺ ከሴቶች ይልቅ ያማርሽ የሚላት ማን ነው? የክርስቲያን ነፍስ ነው። ስለ ሴት አይደለም እያወራው ያለሁት። ከሴቶች ሁሉ ያማርሽ የክርስቲያን ነፍስ ሆይ አለ። ለጊዜው ለእስራኤል ነው እንደሚላቸው። አንቺ ራስሽ የኔን መንገድና ትክክለኛውን የእምነት ዕውቀት ማወቅ ካቃተሽ ፀይ ውስተ ሰኮና ሆሙ ለመሬት፣ የመንጋዎችን ሰኮና ተከትለሽ ውጪ አለ። የኔ መንጋ የነበሩትን ለነሱ የነቢያትን ነው፣ ለኛስ የሐዋርያትን የሐዋርያውያን አበውን የሰማይታትን የሊቃውን የነሱን ሰኮና ተከትለ ስትመጣ እውነተኛውን ጎዳና ታገኘዋል። ወራእይ ማህፃ ጣሊኪ ውስተ አይጻዳት ሆሙ ለኖሎት፣ የፍየል ግልገሎችሽንም በረኞቹ ድንኳን አጠገብ አሰማሪያቸው ማለት ልጆችሽን በነቢያት ጉባኤ፣ በሐዋርያት ጉባኤ፣ በሊቃውንት ጉባኤ፣ በጉባኤያቸው ዳርቻ አውያቸው ይላል። ዳርዳሩን የሚሮጥ የፍየል ግልገል ለቀበሮ ሆኖ መቅረቱ አይቀርም። ከእረኞቹ ድንኳን ያራቀ ግልገል ግን ማንም አይነጥቀውም። ድንኳኑ አልተፈታም፣ ጉባኤ ቤት አልተፈታም። እኛ እንደ እኔ ለራሴ የሌሎችን መምህራን አላውቅም። እኔ ለራሴ የአባቶቼ ሕይወት የለኝም፣ የአባቶቼ ትምህርት ግን አለኝ። እግዚአብሔር የገለጠልኝ ነገር ገለጠልኝ የምለው ዛሬ አየሁት ሰማሁት የምለው የለኝም። የተገለጠላቸውን መምህራን ትምህርት ግን ሳልቀንስ አስተምራለሁ። ጉባኤ አለ፣ መለካት እችላለሁ፣ መመዘን እችላለሁ። የምናገረው ነገር በአንደኛው ክፍለ ዘመን ሊቅ ይመዘናል። በነ ቅዱስ ኢሬኔዎስ በነ ቅዱስ አግናጤዎስ መጽሐፋቸው አለ፣ ምስክር ነው። በግዕዝ አለ፣ በግሪክ አለ፣ በእንግሊዘኛ አለ። የነ ቅዱስ ዮሐንስ አፈወርቅ አለ። ሚዛን ላይ መቆም እንችላለን። እኔ የማስተምረው ትምህርት ትናንት ያስተማሩትን ነው። ይህንን ሰው አባቶቻችን እኛ ላይ እምነት ካጣችሁ ትናንትን ፈልጉ። የእውነቴን ነው። ፍልስጤማውያን ትቢያ የሚደፉበትን የአብርሃምን ጉድጓድ መፈለግ ይገባል። እንደ አባታችን እንደ ይስሐቅ ሲቆፍር አባቶች ሲደፍኑበት መጨረሻ የአብርሃምን ውሃ አገኘው። ይህ በእውነተኛው የሐዋርያዊ ምንጭ ላይ ትቢያ የሚነሰንሱበት ፍልስጤማውያን ናቸው። የእግዚአብሔር ወገን ያልሆኑ መናፍቃን ማለት ነው። አንተ ግን ጉድጓዱን እስከምታገኘው ድረስ ቆፍር። ትናንት ሂዱ። የቅዱስ ኢሬኔዎስ መጽሐፍ እስኪ አንብቡት። እስኪ መጽሐፍ እኮ አለላችሁ፣ ሞልቶላችኋል። ኤጌኔስ ዘ ሄሬሲስ የሚል መጽሐፍ አሁን አለላችሁ።
አንብቡት ሂዱና። በእንግሊዘኛ አለ ተምረናል ትላላችሁ። እስኪ አንብቡ ሂዱና። እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት። የነ ቅዱስ አግናጢዮስን መጽሐፍ እዩት አለላችሁ። አይ ቁጭ ብሎ እኮ ነው እንዴ መጽሐፍ ቅዱስን እነሱ መጽሐፍ ቅዱስ ከጠቀስክ እኮ መጽሐፍ ቅዱስ የሰበሰበውን ሊቅ ትምህርት ማመን አለብህ። አስቡ። እነማንን አስቡ? ዋኖቻችሁን አስቡ። የትናንትና ዋኖች አሉን እኛ መሰረት የሆኑ ዋኖችን በጉባኤ ኒቂያ ዋና የነበሩት እነ ቅዱስ አትናቴዎስ፣ በጉባኤ ቆስጥንጥንያ ዋና የነበሩት እነ ቅዱስ ጢሞቴዎስ፣ በጉባኤ ኤፌሶን ዋና የነበሩት እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ሳዊሮስ ዘስሙናይን፣ እነ ቅዱስ ሳዊሮስ ዘአንጾኪያ አሉ። የትናንትናዎቹ በየርዕሰ ጉዳዩ አሉላችሁ። የሚያበጥሯት እመቤታችን የባህሪያችን መመኪያችን፣ ትምክህታችን፣ ምልክታችን እንደሆነች ንስጥሮስን ጳጳሱን ቁጭ አድርጎ የሰበከው የቅዱስ ጵሮቅለስ ትምህርት ወይም የቅዱስ ኤራቅሊስ ትምህርት አለላችሁ። በእንግሊዘኛ አለ፣ በግዕዝ አለ፣ በአማርኛ አለ። አሁን የምናገረው ራሱ አልዋሽም አለ። የአባቶቻችን ትምህርት የሌለ እንዳይመስላችሁ። ሰይጣን ሊረብሻችሁ ይችላል። መልስ ታጡ በጊዜው መልስ የሌለ ሊያስመስልባችሁ ይችላል። እኔ አሁን በየጊዜው ይሄንን ርዕሰ ጉዳይ እያልኩ አይደል መልስ የምሰጣችሁ። ለአጠቃላይ ለሚነሳ ስህተት ቀድማ ቤተክርስቲያኒቱ ይዛው ከቆየችው ትምህርት ያፈነገጠ ሲመጣ እናንተ ወደ ትናንት ዘወር ማለት ነው። ስለዚህ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ዕብራውያን 13:7 እንዳትረሱ። ዋኖቻችሁን አስቡ። ችግር ሲገጥማችሁ ዋኖቻችሁን አስቡ። ዋና መሰረቶቻችን እንዴት ነው ዋኖቻችን የምናውቀው? እንዘትርእዩ ሰናየ ግዕዞሙ፣ መልካሙን ስራቸውን እያያችሁ ምሰሏቸዋል። መልካሙን ስራቸውን እያያችሁ ምሰሏቸው። ለእምነታቸው የኖሩ ናቸው። እምነት ሲከብዳቸው፣ ተግባር ሲከብዳቸው በእምነት ያመካኙ አይደሉም። ክርስቶስን ለመውደዳቸው ምግባር መስራት ሲያቅታቸው ክርስቶስ ስለሚወደኝ ምግባር አያስፈልገኝም የሚሉ ለስጋቸው ጠበቃ የቆሙ አይደሉም። ራሳቸውን ዘንግተው ለክርስቶስ የኖሩ ልክ ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ አንሰ ይሃሎኩ ወበሕይወተ ክርስቶስ ሃሎኩ፣ እኔ አሁን ሕያው ሁኜ የለውም በእኔ የሚኖረው ክርስቶስ ነው ይላል። እኔ በሕይወት የለውም በእኔ የሚኖረው ክርስቶስ ነው ይላል ቅዱስ ጳውሎስ። ራሳቸውን ትተውት ጨርሰውት ክርስቶስ በእነሱ የሚኖርባቸው የክርስቶስ ሰሌዳ የሆኑ ቴዎዶስዮስ ዘአንጾኪያ የሚባል ሊቅ ጳውሎስ ዘይትናገር ቦቱ ክርስቶስ የሚናገርበት ጳውሎስ ይለዋል። ክርስቶስ የሚናገርበት ጳውሎስ እኔ ያለ የለሁም በእኔ የሚኖረው ክርስቶስ ነው። አባት የምንለው ይሄንን ነው። እንግዲህ ሰው ሲጠፋ ነው እኛም አባ እየተባልን ያለ። አባት የምንላቸው እነዚህን ነው። ምዕመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። እነዚህ ናቸው አባቶቻችን የትናንትናዎቹ፣ ለቤተ ክርስቲያን የኖሩ ለምዕመናን ራሳቸውን ቤዛ አድርገው የሰጡ። ቅዱስ ዮሐንስ አፈወርቅ ንግስቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም ማለች። ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለህ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግዥሻለሁ አለ። አሰድድሃለሁ አለችው። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተው በሉት አሰድደዋለሁ ስትል ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምዕመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም ማለት። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩም።
መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸውም። መምህሮቻችን እነዚህ ናቸው። መልካሙ ስራቸው ምስክራቸው ነው። ቅዱስ ቄርሎስ ደግሞ እንዲህ አለ። ሃይማኖተ አበው ምዕራፍ 78 ቁጥር 2 ላይ ንሕነሰ በይንተ ስርዓተ መድኃኒነ ነአምን ከመ እምነተ አበዊነ ቅዱሳን፣ እኛስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተዋሂዶ ንጹሐን ክቡራን እንደሆኑ እንደ አባቶቻችን እናምናለን። ንሕነሰ ንተሉ እምነተ አበዊነ ቅዱሳን ዘእንበለ ተወላውሎ፣ እኛ ግን ንጹሐን ክቡራን የሚሆኑ የአባቶቻችንን ሃይማኖት ቀኝም ግራም ሳንል እንከተላለን። እስመ ሶበ አንበብነ መጻሕፍተ እልክቱ ሰራይነ አልባቢነ፣ የእነሱን መጽሐፍ በተመለከትን ጊዜ ልቡናችንን ወስነን ገተን ይዘነዋልና። የእነሱ መጽሐፍ ማሰሪያችን ነው፣ የልቡናችን ማህተም ነው። ልቡናችን በአባቶቻችን መጽሐፍ አርፏል ይላል ቅዱስ ቄርሎስ። ወኢናብ ካላ ሃይማኖት ዲበ ሃይማኖት ርትዕት፣ በቀናች ሃይማኖታችን ላይ ሌላ ነገር አንጨምርበት። እንዴት? የቀና ጎዳና እንሄዳለንና በጥርጊያ ጎዳና የምንሄድ ነን ይላል ቴዎዶሲዎስ ተቀብሎ። ንጉሥ በሄደበት ጎዳና የምንሄድ ነን፣ የንጉሥ ክርስቶስን ጎዳና የምንከተል ነን። ቅዱስ ሳዊሮስ ዘአንጾኪያ ሃይማኖተ አበው ምዕራፍ 85 ቁጥር 10 ላይ ሲናገር ዝውእቱ አእምሮ ዘያድኅን ዘተወከብናሁ ቅድመ እምአበዊነ ቅዱሳን ለባሰያነ እግዚአብሔር፣ እግዚአብሔርን ከለበሱ እግዚአብሔር ካደረባቸው ከንጹሐን አባቶቻችን አስቀድመን የተቀበልነው የሚያድን ሃይማኖት ይህ ነው ይላል። የሚያድን ሃይማኖት ከንጹሕ አባት የተገኘ ነው። ንጹሕ አባት ሰንሰለቱን ያስተላልፈው ነው። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው፣ ወይ ምስጋና ፈላጊዎች ናቸው። ንጹሕ ትምህርት ያስተማረውን አባት ሂድና እየው። ዮሐንስ አፈወርቅ ትሁት፣ ቅዱስ ቄርሎስ ትሁት፣ ቅዱስ ኤፍሬም እንደው ትሁት፣ እኔ ጌታ ያንተን ወንጌል ማስተማር አይገባኝም ብሎ ዋሻ ውስጥ ዶ የሚሸሸግ ነበር ቅዱስ ኤፍሬም። አንተ በልልና የሰበከውን ወንጌል እኔ ትቢያው እንዴት አድርጌ ያስተምረዋለሁ እየተባለ እያሉ እዩዋቸው። እነ ቅዱስ ኤጲፋኒዎስ ሹመት አልፈልግም እያሉ በአዝመራ መካከል ጠፍተው ከተደበቁበት ታስረው ተይዘው እየመጡ ነበር የሚሾሙት። የክርስቶስ ትምህርት ያደረበት አባት የክርስቶስን ሕይወት ያሳያቸዋል። እንደው አባቶቻችን ይሄን የዕብራውያንን ሲተረጉሙ የቀደሙ አባቶቻችን ዋኖቻችሁን አስቡ የሚለውን ሲተረጉሙ በጎ እውነተኛ እምነት ያለው ምግባር የሌለው መምህር ቢኖር ይላል። መከተል ይገባል አይገባም? ምግባር ያለው አንደበቱ የለሰለሰ ሃይማኖቱ የጠመመ አባት ቢኖር መከተል ይገባልን ቢሉ ይላል። ይሄን አይገባም፣ በለሰለሰ ምግባሩ እያታለለ ወደ ክህደት ያደርሳልና። የሃይማኖቱ የቀና መምህር ግን ከሆነ ምግባር እንኳ ባይኖረው እያደር ይሰራዋል ይላሉ። አሁን ላለው አሁን ያለ መምህር ታዲያ ቅዱስ ካልሆነ አንስማው ብትሉ እናም እንዲያማ ከሆነ እኔ ማርፌ እቀመጣለሁ። ምስጢሩ ምንድነው? አሁን ያለን መምህር የምንሰማው የትናንትናዎቹን እስካስተማረን ድረስ ነው። ከዚያ ከወጣ ቆርጠን እንጥለዋለን። ለስጋ በሚመች ፈጠራ ልቦለድ ለነገስታት በሚመች የሚሰብክ ከሆነ መምህራችን አይደለም። መቅድመ ኩሉ ሀሊ ከመትጽና በርትዕት ሃይማኖት፣ ከሁሉ አስቀድመ በቀናች ሃይማኖት መጽናትህን አረጋግጥ፣ አጽና፣ አስብ። ወባይቱ ኢታጥሪ ዘንተ ማበስጋ ወደም፣ ግን ይህንን ሃይማኖት ከስጋዊ መምህር አገኘዋለሁ
አትበል። ቅዱስ አትናቴዎስ ሃይማኖተ አበው ላይ ሲናገር አስቀድመህ ወዳጄ ከሁሉም ስራ አስቀድመህ የቀና ሃይማኖት እንዳለህ እርግጠኛ ሆነ። የቀና ሃይማኖትን ግን ምድራዊ ነገር ከሚያሳድድ ሰው አገኘዋለሁ አትበል። እስመ ለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም። ጌታችን ኢየሱስ ክርስቶስ ራሱ ስምዖን ሆይ ብፁዕ ነህ ይሄንን ስጋዊ ደማዊ አልገለጠልህም ብሎ ያመሰገነው ቅዱስ ጴጥሮስ የሰማይ ዕውቀትን ስለተናገረ ነው እንጂ የምድር ዕውቀትን ቢናገር አያመሰግነውም ነበር ይላል ቅዱስ አትናቴዎስ። ስለዚህ ዘመዶቼ እንደ አባቶቻችን መከራ እንደተቀበሉት እናምናለን። በየትኛውም ርዕሰ ጉዳይ ቢሆን እናምናለን። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሐሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሐሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ ነው። በሌላ ትምህርት አስተምሮ ሰዎቹ ከዚያ እንዲጠገኑ ማድረግ የተሻለ ነው፣ እልክ ከማስያዝ ብዬ ስለማስብ ነው። ግን አንድ ነገር ልንገራችሁ። እኔ አሁን እመቤታችን ቤዛ ትባላለች አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንትና አባቶቻችን ምን ብለዋል? ምን ብለዋል? ቅዱስ ያሬድ ምንድነው ያለው? አባ ጊዮርጊስ ምንድነው ያለው? ቅዱስ ጎርጎርዮስ ዘንዚናዙ ምንድነው ያለው? ሕሊናዋን በመጠበቋ ስጋዋን ጠብቃ ንጹህ ሆና በመኖሯ ፍጹም እምነትን በመያዟ she became the advocate of Eve ነው የሚለው። ከእንግሊዘኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎርዮስ ዘንዚናዙ። ታዲያ ምንድነው ማድረግ የፈለጋችሁ ይባል? ሄዳችሁ ትናንትን ማየት ነው። ይባላል አይባልም? ሐሳብ ሲገጥማችሁ ምን ተብሏል? እስኪ መምህር አባቶች ምን ብለዋል በዚህ ጉዳይ ላይ? ኑረውበታል እኮ። ግን እንደው ይሄ ልነግራችሁ ፈልጌ ነው። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩኝ እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን እያለ ቴክስትም ያደርግልኛል። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚር ይባላል እና ጀሚር ሲሄድ ልጁን ተካልን። ልጁ ፋዲ ይባላል። አሁን ሰበሰብኩት አይደል? ፋዲ ይባላል እና እኔ መተዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስምህ ስለው ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራችሁ ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ በቤታችንም አንድ እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬን ነው የምነግራችሁ፣ ውሸቴን አይደለም። 2-3 መምህራን ጋር ፋዲን አስታውቀዋለሁ ከነ ትርጉሙ በእንግሊዘኛ እንዲተረጉምልን እያደረግኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለ ማን ነው? ፋዲ በሉ እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ እኔ አልፈልግም። እግዚአብሔር በሚያውቀው ዝም ማለት ፈልጌ ሳለ ፋዲ እንደዚህ ያለኝ። እናም ከዛ እኔ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት።
አልቦ ፍቅር ዘይአቢ እምዝ ፍቅር ከመብሲ ዘይሜጡ ቤዛ ነፍሰ ቢጹ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም አለ። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቼ አስነበብኩት። ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ አነበዋለሁ ብሎ ይሄደላቸዋለሁ። እና በጣም ብዙ ሊቃውንት ትምህርት ሲሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጽሐፌን አንብቡት ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አሐቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ 6 ላይ ቤዛዊት ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው አይደለ? ጉዳዩ ከመነሳቱ በፊት ይሄ ጉዳይ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሐሳቡን ጽፌያለሁ በዚህ ጉዳይ ላይ እና ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ከመጀመሪያይቱ ሴት የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። የሔዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን ያልኳችሁ ንገሩኝ እንጂ እምነት ይጎላት ነበር። ምንድነው እምነቱ? ለመበላይክሙ እንትኮ በለሰ ሞተ ትመውቱ፣ ይህንን ዕፀ በለስ ስትበሉ ትሞታላችሁ። ማነው እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። አሁን ሔዋን ይህንን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረችው። አይ ሊሆን አይችልም ብላ ዲያብሎስን አመነች፣ እግዚአብሔርን ካደችው። በተግባር ካደች ማለት የእግዚአብሔርን ቃል ተጠራጠረች። እግዚአብሔር ዓይናችሁ እንዳይገለጥ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እውር ናችሁ እንድትቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያይቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ፣ የምትወልጂው በድንግልና ነው አለ። ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎርዮስ ዘንዚናዙ ይሄን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ሕሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት። ለእግዚአብሔር የሚሳነው ነገር የለም። ትወልጃለሽ፣ እንደ ቃልህ ይደረግልኝ። ልብ በሉ። ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል፣ ታምር ከተደረገ በኋላ። ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምእመን ናት። የመጀመሪያይቱ አማኝ ሆኖ የማያውቅን ምስጢር። እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለ። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም።
እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር እንደው ልናደንቅ የሚገባን እንደው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖተ አበው ምዕራፍ 49 ቁጥር 5 ላይ ሲናገር ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ህብስተ፣ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ? ወሚመ አምላክ ዘለብሰ ሥጋ፣ ወይስ ሰው የሆነ አምላክ ይደንቅሃል? በትርኑ ባሕርኑ ዘተከፍለ ከመያንሶሱ ውስቴቱ፣ እስራኤል እንዲሻገሩበት የተከፈለ ባህር ይደንቅሃልን? ወሚመ ድንግል ዘወለደት ዘይንበለ ዘር ወምድር ወለደት ተረክበ ማኅተመ ድንግልናሃ፣ የተከፈለው ባህር ያስደንቅሃል? ወይስ ያለ ዘር የጸነሰች ያለ ወንድ ዘር የወለደች ከወለደች በኋላ ድንግልናዋ ታትማ የምትኖር ሴት ትደንቅሃለች? አንተ አይሁዳዊ ለመትብለኒ ምን ትዑቱ ታምራት ዘተገብረ በኀቤክሙ፣ በእናንተ ዘንድ የተደረገ ታምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ የምትለይ ከሆነ ምን ትዑቱ ጽንስ ዘይንበለ ዘር ወወሊድ ዘይንበለ መወልዲት ወምድረ ወለደት ተረክበ ማኅተመ ድንግልና። አንተ ያለ ዘር መጽነስ ምንድን ነው? ከወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ፣ ውሃ ያፈለቀ አለት ይደንቅሃልን? ወሚመ መስቀል ዘቀደሰ ዓለመ፣ ወይስ ዓለምን የቀደሰ መስቀል ይደንቅሃል? ምን ትዑቱ ስርቀተ ስብሐተ እግዚአብሔር፣ የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው? ስብሐተ ኖሎት የእረኞች ምስጋና ምንድን ነው? ወውረተ ኮከብ በክሌፍና ኮከቡ ከሰው መሃል እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባሕር እንዘ ይርህስ ሀገሪሁ፣ እግሮቹ ሳይረጡበት በባህር ላይ መራመድ ምንድን ነው? ሐዊረ አንካሳን፣ የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽ እምዝንቱ ታምር ወስግድ ለዘተሰቅለ፣ ይህን ታምር አይተህ አንተ ሰው ተገሰጽ፣ ተማር፣ ለተሰቀለው አምላክም ስገድ ይላል። ታምር ይሏችኋል የድንግል ማርያም ማኅፀን። ይህን የሚደንቀን ሁኖ የማያውቅን ነገር ያመነች ብፅዕት ኤልሳቤጥም እንዲህ ነበር ያለቻት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። አንድ ሁለተኛስ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው አይደል? በለስን ስትበላ አምላክነትን መመኘት የትዕቢት የመጨረሻው ነው። ድንግል ማርያም ከዛሳ ሊቃውንት ሲተረጉሙላሉ መስላችሁ? ትህትና ዘይት ነው፣ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላሉ። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትህትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቀ። ራቁታቸውንም ሆኑ። በለስም ቅጠል ቆርጠው አገለደሙ አዳምና ሔዋን። ድንግል ማርያም እሳ የአምላክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ደስተኛይቱ ወይ ደስ ይበልሽ ሲላት እንዲህ ያለ ሰላምታ ለሴት ይገባል፣ ለእኔ ይገባኛል፣ ለፍጡር አለችው። ተመልከቱ ትሕትናዋን። በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትሕትናን በተሞላችው እውነተኛይቱ የሕይወታችን ማሰሮ
በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትሕትና ካለበት መንፈስ ቅዱስ ይኖራል እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ያሰኘት ይሄ ነው። ሙሉ ናት እመቤታችን። ትሕትና የጎደላትን የእናቷን ትሕትና ይዛ በመገኘት የሔዋን ቤዛዋ ናት። በትሕትናዋ ትሕትና አያችሁ ዘመዶቼ፣ በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ሕይወት ቃል በሷ ወደ እሷ ማህፀን ገባ። በሔዋን እምነት ትሕትና ማጣት ሞት ወደኛ ገባ። በድንግል ማርያም ትሕትና ሕይወታችን ክርስቶስ ከሷ እንዲወለድ ሆነ። የትሕትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትሕትና የቅድስና ሁሉ መሰረት ነውና ከቃሉ ጋር ናችሁ። ንጽሕናዋስ ብትሉ ንጽሕናዋስ ምን ይላል መሰላችሁ? ድንግል ማርያም ምንድን ነው የምትባለው? የእግዚአብሔር ምንድን ነው የምትባለው? በሉ እንጂ ከተማ በሉ እንጂ የእግዚአብሔር ምን መዝሙር 86 ስላለ ይሄንን ለቅዱስ ኤፍሬም ለቅዱስ ያሬድ የእግዚአብሔር ከተማ አምልተው እና አባ ጊዮርጊስ አምልተው አስፍተው ተርጉመውታል። የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችሁ ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ የእግዚአብሔር ከተማ አይባልም። ትንሽ ያላት እንቅልፍ የላት እንደሚባለው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የመንፈስ ቅዱስ መቅደስ ናችሁ ይላል ብሎ ሊጠቅስ ነው። አንዱ ሮጦ እንደዚህ ነው የሚለው። በነገራችሁ ላይ መናፍቃን እኛ አንድ ጥቅስ ስንጠቅስ ያኛውን የማናውቀው ነው የሚመስላቸው። የጅል ነገር እናውቀዋለን፣ ጠፍቶን አይደለም። ያኛው ይሄኛው በንስሐ ነው። የእግዚአብሔር ከተማ የተባለችው ምን ማለት ነው? ከእግዚአብሔር ውጭ ወደ እሷ ምንም ነገር ገብቶባት የማያውቅ ማለት ነው። የሚያስደንቅ እኮ ነው። ይሄ በድንግልና መጽነሷን ብቻ አይደለም፣ ሕሊናዋ ውስጥ ራሱ ከእግዚአብሔር ውጭ ምንም ሐሳብ ገብቶባት የማያውቅ። አይገርማችሁ? አይገርማችሁ? ሐሳቡ የታጠረለት ፍጡር የት ይገኛል? እስቲ የፈለገ እገሊት ድንግል ናት እገሌ ድንግል ነው ይባላል። በሐሳቡና በሐሳቧ ግን ስንቱን ነውታል። በሐሳባችን ስንቱን በድለናል። ድንግል ማርያም ግን ሐሳቧ የታጠረ ቅዱስ አትናቴዎስ የገለጣት መንበር የምትገልጠው እሷን ነው። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት፣ አቤቱ መንበሩን በእሳት ያጠረ እንዳንተ ያለው ማን ነው? መንፈስ ቅዱስ የጋረዳት ናትና ፍጹም ንጽሕት እርግማን የሌለባት መርገም ያልወደቀባት ምልአተ ኃጢአት ያላገኛት ቃሏ ቅዱስ ቅዱስ ድንግል ሐሳቧ ድንግል ስጋዋ ድንግል ልቡናዋ ድንግል የሆነች እመቤታችን። ለዚህ ነው በስድስተኛው ወር ገብርኤል መልአክ ወደ ምን ድንግል ሄደ ነው የሚለው። በል እንጂ ለእግዚአብሔር ወደ ታጨች ወደ ምን ነው የሚለው? ወደ አንዲት ድንግል። ለምንድን ነው አንድ ድንግል የሚላት? እንደሷ ያለ ድንግልና ያለው ማንም የለም። ስጋው ድንግል ቢሆን አፉ አይደለም፣ አፉ ድንግል ቢሆን ሐሳቡ ድንግል አይደለም። ሁሉ የተሞላላት እመቤታችን ናት። እግዚአብሔር ደግሞ በንጹህ ነው የሚያድረው። ንጹህ ስለሆነች እመቤታችን አደረት። አቀባ ጰራቅሊጦስም ከርሰ እማ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት። ወኢረኩሰት በምንትኒ እምዘፈጠራ ከፈጠራትም ጀምሮ ምንም በምን አላደፈችም። እንዴት ሆና ነው ከሰው ተገንታ የሰው እርግማን ያላረፈባት? ከመእምጽቡር ጽሩየ ገብራ ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ ርግማን ያላገኛት ንጽሕት ዘር ጽጌ ሃይማኖት ዘጸገየት በማይከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ። ጽጌረዳውን እሾህ አጥሮት አበባው ላይ ግን እሾህ የለም። በተረገመ ሰውነታችን ውስጥ ከተረገመ ሰዎች ተወልዳ ርግማን የሌለባት አበባ እመቤታችን ናት። የመጨረሻውን አንድ ነገር ልንገራችሁ። እመቤታችን ሔዋን ምን አላደረገችም? ድንግል ነበረች። ይሄን ያስተማረው ማን ነው? ድንግል ማርያም በድንግልናዋ የሔዋን ጠበቃ ሆነች። ቅዱስ ዮሐንስ አፈወርቅ ነው እንዲህ ያለው። ያች ድንግል ነበረች፣ ድንግልናዋን ግን አፈረሰችው። ለምን? ድንግልናዋን
ለዲያብሎስ ጆሮ በመስጠት አፈረሰች። ይችኛይቱ ድንግል ግን የመላኩን ቃል በማመን ድንግልናዋን ጠበቀች። ስለዚህ ሔዋን ቤዛዋ ናት። የተቀደሰችው ምድር ናት። ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ ቁጥር 5 ላይ ምን አለው እግዚአብሔር ሙሴን? ሙሴ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ አለው። የተቀደሰች ምድር፣ የቆምክባት ምድር የተቀደሰች ናት። ኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ግን ምዕራፍ 3 ቁጥር 17 ምን የሚል ቃል ታገኛላችሁ? አዳም መሬት አንተ ወትገብ ውስተ መሬት፣ መሬት ነህ ወደ መሬትነት ትመለሳለህ። እርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለይቁልከ፣ እሾህና አሜከላ ይብቀልብህ አለው። ምድር በአንተ ምክንያት የተቀደሰች ትሁን፣ የተረገመች ትሁን አለው። ምድር ሙሴን ደግሞ የቆምክባት ምድር የተቀደሰች ናት አለው። እንዴት ነው ምድር የተረገመች ከሆነች የተቀደሰች ምድር የተገኘችው? በተረገመ ምድር ውስጥ ሙሴ የቆመባት መሬት የተቀደሰች እንደተባለች በተረገመው ሰውነታችን መሃል እርግማን ያላረፈባት የተቀደሰችው አማናዊ ሊቀ ካህናታችን ንጉሳችን ኢየሱስ ክርስቶስ የቆመባት ቅድስቲቱ ምድር ድንግል ማርያም ናት። ምን አለ ቅዱስ ዮሐንስ አፈወርቅ? ተፈሥሒ ኦግዝቴ ቅድስት ድንግል ምድር ቅድስት እንተ በጽሐኪ እግዚአብሔር እንዘ ይጽአን ዲበ ደመና ብሩህ ወወአ ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ቅድስት ምድር እመቤቴ ማርያም ሆይ ደስ ይበልሽ አለት። ለዚህ ቅድስት ምድር እርግማን የሌለባት ሰውነቷን ንጹሕ አድርጋ ጠብቃ ያቀረበች እሷ ናት። መጨረሻ ላይ የምነግራቸው ድንግል ማርያም ለሔዋን በመታዘዝ ቤዛዋ ናት። እስኪ በመታዘዝ በሉ። በምን? በመታዘዝ። ሔዋንን አትብይ ወይም አዳምን አትብላ፣ ይሄ ምንድን ነው? ትእዛዝ በሉ እንጂ። አፍርሰው ምን አሉ? በሉ። ባለመታዘዛቸው ምን መጣ? ሞት። በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ አይደለም የሚለው? ገባ። አለመታዘዛቸው። ይችኛይቱ ድንግልስ እውነተኛይቱ ድንግል ድንግል ማርያም እሷሳ ምንድን ናት? ታዘዘች። አምላክን ትወልጃለሽ፣ እሺ ይደረግልኝ። መታዘዝ። ቀጥሎስ ልትወልድ 9 ወር ሞልቷት ልትቆጠሪ መንገድ ሂጂ፣ እሺ። እንዴ እምትወልጂው ንጉስ ነው ታብዬ ሲያበቃ የምድር ንጉስ ሊቆጥረኝ መሄድ ምንድን ነው ያላለች? እሺ ብላ የታዘዘች። እሺ ወልዳሳ ሲያበቃ ወደ ግብፅ ሂጅ፣ እሺ። ወደ ግብፅ ስትሄድ ስንት ዓመቷ ነው? የ15 ዓመት ልጅ መንገድ ሄዳ የማታውቅ አገር የማታውቅ ከ600 ኪሎ ሜትር በላይ በእግሯ በእስራኤል የብርድ ወራት ነው የተሰደደችው። ቸነፈር እያሳደዳት አውሬ ይገጥማት አታውቅ። ሂዳ የምታርፍበት ቤት ዘመድ የላት። እሺ ተንከራተተች፣ ተሰደደች። ተመልሰሽ ናዝሬት ነይ፣ እሺ። እና እሷ ቤዛ ያልሆነች ማንም ይሆናል? ሁሉን እሺ እያለች እየታዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር ልጇ ውሃውን ጠጅ አድርግ ልጄ፣ ጊዜ ገና አልደረሰም። እሺ ጊዜ ገና አልደረሰም ያላት ይላል ቅዱስ ጎርጎርዮስ ዘንዚናዙ። በዕለተ ዓርብ ባንቺ ልጅነቴ የምታዘዝበት ቀን ገና አልደረሰም እያላት ነው ይላል። ደሙን አፍሶ ስጋውን ቆርሶ ግን እነሆ ያንቺ ልጅ እንደመሆኔ የምታዘዝበት ቀን ዛሬ ነው፣ ይሄው ልጅሽ። በዮሐንስ አንጻር ራሱን ነበር ይሄው ልጅሽ የሚላት። እነሆ ልጅሽ፣ ሂጅ ከሱ ጋር። እሺ እንደ ድንግል ማርያም ያለ ታዛዥ በምድር የለም። እግዚአብሔር የሚፈልገው ምንድን ነው? የሚወደኝ ቢኖር ቃሌን ይጠብቃል። ቃሉን በመጠበቅ ለሔዋን ቤዛ ሆና አምላክ እንዲያድርባት የአምላክ እናት ለመሆን የበቃች
እመቤታችን ቅድስት ድንግል ማርያም ነው። እምነቷን፣ ትህትናዋን፣ ታዛዥነቷን፣ ፍጹም ድንግልናዋን፣ ንጹሕ ሕዋሳቷን ይዛ በመቅረብ ለልብሰተ ሥጋ የሔዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት ዘአልቦ ጥልቀት፣ ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ ወእምነት በቅድስት ድንግል ከመይእቲ ወላዲተ እግዚአብሔር በሥጋ፣ ድንግል ማርያም እግዚአብሔርን በሥጋ እንደወለደች ማመን በቂ ነው ይላል። ነገ እመቤታችን ናት። እመቤታችን ለኛ ምልክታችን ናት። አደገ ልንገራችሁ። በጉባኤ ኤፌሶን ጊዜ ንስጥሮስ ሲመጣ ምን ይዞ እንደመጣ ታውቃላችሁ? 50 ወታደሮችን አስጭኖ ነው የመጣው። ወደ ጉባኤ ሲመጣ ቅዱስ ቄርሎስ ወደ ኤፌሶን ሲሄድ ምን ይዞ ይሄድ? ወላዲተ አምላክ የሚል ጽሑፍ እንደ ታፔላ ጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው። ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ የሚለው ቃል ለኛ ምልክታችን ነው። ነፃ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነፃነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ የሚለው። ጌታሳ በስሙ የሚቀድሰን በደሙ ያነጻን ምህረቱን የሚያድለን፣ ድንግል ማርያም ግን ወደ ክርስቶስ ምህረት የምታደርሰን የእምነታችን ምልክት። እንደውም ቅዱስ ዮሐንስ አፈወርቅ የሚናገረው ልናገርን አልጨርስ። ወእሰብክ እመንገለ ድንግልናሃ ለማርያም፣ የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ። እስኪ በሉ ሁላችሁ የድንግል ማርያምን ድንግልና በሉ። ምልክት አድርጌ ክርስቶስን እሰብከዋለሁ። ምኑን ምልክት አድርጌ? እኛ የተሰቀለውን ክርስቶስን እንሰብካለን አይደል ያለ ቅዱስ ጳውሎስ። ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን? የእናቱ ድንግልና። የእናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን ነው። እሷ ድንግል ናት፣ ድንግል በሉ። እሷ እናት ናት በሉ። ስለዚህ ስንት ናት ግን? እሱ አምላክ ነው፣ እሱ ሰው ነው። ስንት ነው እሱ? እሷ ድንግል ናት። ስትወልድ ድንግልናዋ ተለውጧል አልተለወጠም? እሱ አምላክ ነው። ሰው ሲሆን አምላክነቱ ተለውጧል አልተለወጠም? አልተለወጠም። እሷ ድንግል በመሆኗ እናትነት ቀርቶባታል አልቀረባትም? እሱ አምላክ በመሆኑ ሰውነቱ ተለውጧል አልተለወጠም? እሷ ቀድሞ ምንድናት? ድንግል በሉ። በጸነሰች ጊዜ ምንድናት? ከወለደች በኋላ ምንድናት? እሱ ከመወለዱ አስቀድሞ ምንድነው? አምላክ በሉ። ተጸንሶ ሳለ ምንድነው? ከተወለደ በኋላ ምንድነው? የድንግል ማርያም ድንግልና የማይለወጠው ድንግልናዋ ለማይለወጠው ልጅዷ ምልክታችን ነው። ትናንትም ድንግል ዛሬም ድንግል ነገም ድንግል፣ ትናንትም አምላክ ዛሬም አምላክ ነገም አምላክ ብለን ለመስበካችን ምልክታችን እሷ ናት። ኢየሱስ ክርስቶስ ዘትማልም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው። እኔ ግን መከራ እንደተቀበሉ በጎ ስራ እንደሰሩ አባቶቼ አምናለሁ። ወስብሐት ለእግዚአብሔር። ይቆየን።